ውሃ ሲወስድ እያታለለ ነው ይባላል ተረቱ ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ነው? ቤተሰብ አለን። ይኸውላችሁ ልዋኝ ትላንትና ማታ ዋና የሚዋኝበት እዚህ ግቢ ያለና ይሄ ገንዳው እዚህ ውስጥ ብቻዬን ሄጄ ቁጭ አልኩላችሁ እላችኋለሁ። እንደው ሴትዮ እዚህ ውስጥ አሁን በጭራቅ ብትይ ሳትሉኝ የሚያወጣኝ የለም፣ መዋኘት አልችል እና እስቲ ይሄንን እያየን አንዳንድ ነገር እናውራ ብዬ ነው። እና እሱ ምንድን ነው ቤተሰብ እንድትጠነቀቁም ሆነ አንዳንድ ግንዛቤዎች እንድትወስዱ የምፈልገው ነገር አንዳንድ አመም የሚያደርጋቸው አረቦች አሉ። አመም ስላችሁ ይሄ ቀለል አድርገው ትንሽ የሆነ የሚያማቸው አሉ አይደለ? ስኳር፣ ግፊት፣ ኮሌስትሮ ምናምን የሚሉት አለ አይደለ? እንዲሁም ደግሞ ሌላ ተጓዳኝ የሚኖርባቸው አሉ። ኩላሊትም ሊሆን ይችላል፣ ይሄ ልብ ኬዝም ሊሆን ይችላል፣ ካንሰርም ሊሆን ይችላል። እና እንደዚህ የሚያማቸው አረብ ቤት የምንሰራ ልጆች አለን። አሁን ለምሳሌ አረብ ሆኖ ንጹህ የለም፣ ስኳር ያልተያዘ የለም። እና እንደዛ ሆኖ እኛ እንደ ቀላል የምናየው ቀላል ነው ብለን የምንወስደው ወይም እንደ ተራ ነገር የምንወስደውን ነገር እንድታውቁ የምፈልገው ነገር አለና እሱ ምንድን ነው? እውነቱን ለመናገር እኔ ቤት ሰውዬ ስኳርም አለበት፣ ያው አንዳንድ ተጓዳኝም አለበት። እና አሁን በቃ መቋቋም አቃተው፣ እያመመው ምናምን ማለት ነው። በጣም እያመመው መጣ። በፊት እንኳን እንደ ልቡ መኪና ይነዳል፣ ምን ይላል። በቃ ዱባይ ሌላ ቦታም ይዞር ነበረ፣ ሌላ አገራትም ማለት ነው። አሁን ግን የለም። በቃ የሚንቀሳቀሰው ድራይቨር አለ፣ ሹፌር፣ እሱ ነው የሚያንቀሳቅሰው የትም ቦታ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንዴ እንደ ቀላል የምናየው አሁን ለምሳሌ መድኃኒት መስጠትም ሊሆን ይችላል። መድኃኒት አምጪልኝም ሊሉ ይችላሉ። ከአንዳንድ ከተቀመጠበት ቦታ እማታውቁ ነገር ከሆነ አትዳፈሩ። እንዴት መሰላችሁ? ከባድ ነው። እውነቴን ነው የምላችሁ። ሳታስቡት እንደነዚህ አይነት ሰዎች የሆነ ነገር ቢከሰት ተጠያቂ ያረገናል ማለት ነው። አንዳንድ ሰው ደግሞ ችላ ባይነት ግድ የለሽነትም አለ አይደለም፣ ጥንቅቅ ማይል ማለት ነው። እንደዛ ያለንም አንዳንድ ሰው ይኖራል። እውነት ለመናገር ይህን ነገር አትዘናጉ፣ አትዳፈሩ። እንደዚህ የሚያማቸውም ሰዎች ሲፈልጉ እነሱ ነርስ ይቅጠሩ፣ ሲፈልጉ ቤት ልጆቻቸው እንትን ይበሉላቸው፣ ያምጡላቸው። ይሄን ልልበት የቻልኩት በምን መሰላችሁ? እኔ ሰውዬ አሁን በጣም ማመም ጀመረው እና እህቱም እዚህ ናት። አንዳንዴ እየመጣች እዚህ ትቀመጣለች ምናምን ማለት ነው። እና በዚህ መሀል አሁን በቀደም ዕለት እንደ አጋጣሚ ሆኖ ይሄ ልጆቹ የሚዋኙበት ገንዳ ነው፣ ግቢ ውስጥ ነው ያለው። በእርግጥ መዋኛ ገንዳ ለብቻው ተሰርቶ ቤት ምናምን አለው። ይሄ ግን የራሱ ክላስ ውስጥ ሻወር ቤት ውስጥ ማለት ነው እንትን አለው። ይሄ ጃኩዚ ማለት ነው። ይሄ መዘፍዘፊያው የሚዘፈዘፉበት ነጩ የለም፣ ከዛ እሱ አለ። እና ሰውየው ትንሽ አሞታል እና አቅም ምናምን አንሶታል። እውነቱን ለመናገር በጣም ነው ያሳዘነኝ። የእውነት እንደ አባቴ ትልቅ ሰው ነው፣ ሽማግሌ ነው። እና እንደ አባት አንዳንድ ሁሉም አረብ ጥሩ ናቸው ማለት አንችልም። ታውቃላችሁ፣ ብዙ አይነት ባህሪ ያለባቸው እነሱ። እሱን እኛ አያገባንም። መጠንቀቅ ነው። እንደዚህ አይነት ቤትም ያላቸው ልጆች እንደዚህ የሚዳፈሩ አረቦች ምናምን የሆነ ለመጎንተል የሚሉ አረቦች ቤት የምትሰሩ ልጆች ማለት ነው፣ ሊዳፈሯችሁ የሆነ ነገር ሊሏችሁ እንዲለካ ሊያደርጓችሁ ሲመጡ ፊት እንዳሰጡ ኮስተር በሉ። በዚህ አጋጣሚ ግን ማለት ነው እኛ እራሳችንን ማስከበር የምንችለው በብዙ ነገር እራሳችንን። በሌላ ቪዲዮ መጣላችኋለሁ እና ይሄን ልጨርስላችሁ። እና ሰውዬ ሄዶ ጃኩዚ ውስጥ ተዘፈዘፈ። ያው መንቀሳቀስ ይንቀሳቀሳል፣ እንዲጎንበስ ቀና ይላል፣ ምን ይላል፣ ግን አቅም አንሶታል። አሁን ብዙ ሰዓት ቁጭ አለ። ከዛ እህትየው ሳሎን ፍሳላ ተቀምጣለች እና ጠራችኝ። ከዛ አቤት አልኳትኝ። ከዛን እሱ እኮ ሻወር ቤት ገብቶ ቆየ፣ ሂጂና ይው አለችኝ። ከዛ እኔ አልሄድም አልኳት። ሂጂና አንቺ እንቲሮሂ ሹፊ አልኳትኝ። ለምን እንዲህ እንዳልኳት ታውቃላችሁ? በዚህ መሀል የሆነ ነገር ቢከሰት አንደኛ አሻራ ይነሳል። ሰውየው ምንም አልሆንም በእርግጥ። ከዛ ራሱ ሄዳ አንኳኳች፣ ወጣ። ያው አለሁኝ እየታጠብኩ ነው አላት። እውነቱን ለመናገር እና አትዳፈሩ ልላችሁ ፈልጌ ነው። እንደዚህ አስታማሚ ሆኖ የተቀጠረው አዎ አስታማሚ ነው፣ ስራዬ ነው ብሎ ነው የሚገባው። ለምን እንዲህ እንዳልኳችሁም ደግሞ ላምጣላችሁ ሀሳቤ እንዳይበታተንና
እኔ ቤት ጎረቤት አበሾች አሉና የነሱ የአሮጊቷ ልጅ አንዷ በተኛችበት ሞታ ትገኛለች። ቅርብ ጊዜ ነው። ደህና ሰው ናት፣ ጤነኛ ናት። እንደዚህ ለከፋ ህመም እንኳን አልተዳረገችም። ከሚገርመው ነገር ትልቅ ሰው ሆና ሰርጀሪ ሁላ ተሰርታለች፣ ፊቷን ሁላ አስወጥራ ማለት ነው። እና አላችሁ እቺ ሴትዮ ሞታ ትገኛለች። ማታውኑ እራት በልታ ከልጆቿ ተጫውታ ሻይ ጠጥተው ምናምን ነው የተኛችው። ከዛን በተኛችበት እዛው በቃ ጠዋት ስትታይ ሴትዮዋ ሞታ ተገኘች ማለት ነው። ትልቅ ሰው ናት። እዛ ቤት ውስጥ 2 አበሾች ናቸው የሚሰሩት። እነዚህ 2 አበሾች አሮጊቷ ሴትዮዋ ሞታ ስትገኝ ፖሊሶች መጡ። ሬሷ ተወሰደ፣ ተመረመረ፣ እንዳለ አሻራ ምናምን ተወሰደ። ከዛ እነዚህ 2 አበሾችም ሄደው ምርመራ ተደረገላቸው። አሻራ ሁላ ተነስተው የነሱም ማለት ነው። አስባችሁታል? በዚህ መሀል እነሱ እዛ ገብተው ቢሆን የሆነ ነገር ቢከሰት አስቡት። ያላሰባችሁት ጦስ ነው የሚመጣው። እና እንደዚህ ታማሚ ትንሽ አመማመም የሚያደርጋቸው በጠና እንደዚህ የተያዙ ሰዎችን ብዙም ዳፈር አትበሉ። መድኃኒት እንኳን እንደዚህ አሁን ለምሳሌ የኔ ሰውዬ ከመሳቢያ ውስጥ ሂጂና መድኃኒት አምጪልኝ ይለኛል። እቃውን ሰጥቶኝ ወይ ካርቶን ውስጥ ሰጥቶኝ ማለት ነው። አለ የራሱ የሆነ መደርደሪያ እንዲህ መሳቢያ አለችው እና የእሱ መድኃኒት ብቻ የሚቀመጥበት የራሱ ክላስ ውስጥ አለና ሂጂ አምጪ ይለኛል አንዳንዴ። እና በደንብ አንብቡ። እንደዛ እንኳን የምታመጡ ከሆነ ስፔሊንጓን በደንብ ይዋት። ማንበብም ከሆነ በደንብ አንብቡ። እውነቴን ነው የምላችሁ። ለምን መሰላችሁ? ነገ ተነገ ወዲያ ቀላል አርገን ተራ አርገን የምናየው ነገር እንደ ጥያቄ ያመጣብናል፣ ብዙ ዋጋ ያስከፍለናል። እንደዛ ለማለት ነው። እና ይሄን ልላችሁ ፈልጌ ነው ውዶቼ፣ ማሮቼ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ያክብርልኝ የዩቱብ ቤተሰቦቼ። እውነት በጣም በርቺ፣ ስሪ፣ ጎበዝ ለምትሉኝ ሁላ ማለት ነው ክበሩልኝ። አብረን እንደግ እላችኋለሁ። ተጠንቀቁ፣ ራሳችሁን ጠብቁ። ከአንዳንድ ነገሮችም ራሳችሁን ጠብቁ። እናንተ ራሱ ማለት ነው እንደ ቀላልም አትዩት። እነሱ አሁን በዛ ላይ ደግሞ ማለት ነው አንድ ነገር ማለት የምፈልገው ይሄ አሁን ለምሳሌ አንዳንድ አረብ ሲያዝንላችሁ የሆነ ነገር ከራሱ እየበላ ከሆነ ይሰጣል። አንዳንዶቹ ይሰጣሉ እውነት ለመናገር። አንዳንዱ ደግሞ ወይ ያስተረፈውን ብሉ ይላሉ። እንዳትበሉ፣ መቤቴን እንደዚህ አይነት ነገር እንዳትዳፈሩ፣ እሺ? እንዳትበሉ። የኔ ቤት ሰውዬ ብዙ ነገር በሱ ምሳሌ ያመጣውኝ ዛሬ እና ያው ምንድነው በምናየው አንጻር ነው የምንናገረውም ደግሞ አይደለ። የኔ ሰውዬ በጣም በተደጋጋሚ ማለት ነው ለሹፌሩ እኔ እንኳን አልበላም። እኔ ሲጀመር አልወድም እሱ የሚበላቸውን ምግቦችን ማለት ነው እውነቱን ለመናገር። ይሄ እንደ አትክልት ይሆኑ አሉ አንዳንድ ፓፓያ፣ ሸማ ምናምን ይሄ በጥ የሚሉት ነገር አለ እና እሱን ቁርስ ላይ ይቀርብለታል ከቁርስ ጋር እና እሱን በተደጋጋሚ ሹፌሩ ከመጣ እንደ አጋጣሚ እሱ ቁርስ እየበላ ከገባ ወይ እቃ ሊያመጣ ወደ እኔ ኪችን ጋር ከመጣ እንትን ይለዋል። ከተረፈ ካለ ከሱ የተረፈ ካለ ይሰጧል። እና ምን እንደሆነ ታውቃላችሁ? ሹፌሩ አሁን የስኳር እንትን ተገኘበት፣ ስኳር በሽታ ማለት ነው። አሁን በቀደም ቼክ አረገ፣ ሄዶ ተመረመረና ሲያመው ስኳር በሽታ አለበት ተብሎ መጣ። ማለት ከእንደዚህ ይተላለፋል ብዬ አይደለም፣ ግን ለጥንቃቄ ነው። ተጠንቀቁ። በቃ እነሱ የሆነ አንዳንድ ነገር ይሄ እነሱ እየበሉ ያሉ ነገር አስተርፈው ሲሰጧችሁ ይሄን ነገር እንዲብሉ ሲሏችሁ ተጠንቀቁ። ምንም ቢሆን ምንም ከጤናችን አይበልጥም። እውነቴን ነው የምላችሁ። አንድ ጊዜም ሰምቻለሁ። አንዲት አበሻ አሮጊቷ እሷ የምትሰራበት አሮጊት አስታማሚ ናት፣ ግን እሷ ያስተረፈችውን ሁሉ እንደዚህ ትበላ ነበረ። ከዛ መጨረሻ ላይ እንደዚሁ የስኳር በሽታና ግፊት ነው ኮሌስትሮል የተገኘባት ተብሎ ሰምቻለሁ። ቁም ነገር የምሬን ነው። ይሄም ታዲያ እኔ ጋር ያለው ሹፌር ገና ልጅ ነው። ከሚገርማችሁ በጣም ልጅ ነው። በጣም እውነቱን ለመናገር እና ስኳር አለበት ተባለ። ያው በእርግጥ እግዚአብሔር የፈቀደው ነው። ምንም ነገር የሚሆነው እኛ ስላልንም አይደለም። እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ቤተሰቦቼ። አከብራችኋለሁ፣ ወዳችኋለሁ። አገራችን ሰላም ያርግልን። ዓለማችን እግዚአብሔር አምላክ በቃ ይበለን ከዚህ ከጦርነት